ሃይ እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን። ኢትዮጵያዊ አፍሪካዊ ነው ብላችሁ ታስባላችሁ? የኔን ፖይንት ሼር ላድርጋችሁ። ስፔሻሊ ሪሰንትሊ ባለፈው ሳምንት አንድ መጽሐፍ ያነበብኩ ነበር። All God's children need traveling shoes ይላል እና kind of ሁሉም የእግዚአብሔር ልጆች በሙሉ የጉዞ ጫማ ያስፈልጋቸዋል። ማያ አንጀሎ ነች፣ ብዙ ትራቨል ያደረገች ነች እና ይሄኛው መጽሐፏ ስፔሻሊ አፍሪካ ጥቁር አሜሪካዊት ነች፣ ግን አፍሪካ ሄዳ ጋና የነበራትን ኤክስፒሪየንስ ነው እንደ ባዮግራፊ የጻፈችው። ከዛ ውስጥ በጣም ሰርፕራይዝ ያደረጉኝና አፍሪካን የምታይበት አንግል ከዛ ደግሞ እዛ ሄዳ ኤክስፒሪየንስ ያደረገችው ነገር በጣም ያስገረሙኝን የተወሰኑ ነጥቦች ነው ማነሳላችሁ። በዛ ውስጥ ቅድም የጠየቅኳችሁንም ጥያቄ እናነሳዋለን። በመጀመሪያ ማያ አንጀሎ ማን ነች? ማያ አንጀሎ ይሄ ሁለተኛ ባዮግራፊዋ ነው ሳነበውና ጥቁር አሜሪካዊት ነች። ቅድም እንዳልኳችሁ ጸሐፊ ነች፣ ያው ባዮግራፊዎችን ጽፋለች። ገጣሚ ነች፣ አክተር ነች፣ ዘፋኝ ነች፣ በፕሮፌሽን ደረጃ ማለት ነው። ፕሮፌሽናል ዳንሰር ነች። ይሄ ሁሉ ተጨማሪ ደግሞ ፖለቲካል አክቲቪስት ነች። ማርቲን ሉተር ኪንግ ትግል ላይ በነበረበት ጊዜ የሱን ኦርጋናይዜሽን ኮኦርዲኔት ታረግ ነበረ። በኋላም ደግሞ የማልኮም ኤክስ ኦርጋናይዜሽን ላይም የተወሰነ የኮኦርዲኔሽን ኢንቮልቭመንት ነበራትና ይሄ ሁሉ ነገር ውስጥ ገብታለች። ከዚህ ግን እዚህ መጽሐፍ ላይ ሼር የምታደርገን አፍሪካ ውስጥ ሄዳ ጋና ላይ ያየቻቸውን ነገሮች 3 ነገሮችን ሼር አረጋችኋለሁ። የመጀመሪያው ጋና እንደሄደች ያው ሴትል ማድረግ ነበረባት። የተወሰኑ ጥቁር አሜሪካውያን ኦልሬዲ ከሷ ቀድመው እዛ ይሄዱ አሉ። እዛ ከነሱ ጋር ተገናኘች ምናምን። አጋጣሚ ደግሞ ልጅ አላት፣ አንድ ወንድ ልጅ አላት እና አጋጣሚ እሱ የመኪና አደጋ ይደርስበትና ለረጅም ጊዜ ሆስፒታል ነበረች ምናምን። በጣም ዲፕረስድ የሆነ ጊዜ አሳልፋለች እዛ። ከጋና በፊት አውሮፓ ውስጥ በጣም ብዙ ቦታ እየተዘዋወረች አክተር ሆና ይሄ ከሀገር ሀገር የሚዞር ቲያትር አይነት ሾው ላይ ተሳትፋለች። አውሮፓ ውስጥ አብዛኛው ቦታ ሄዳለች ኢፍ ኖት ሁሉም። እና አፍሪካም የተወሰነ ዓመት ከዛ በፊት ጋና ከመሄዷ በፊት 2 ዓመት አካባቢ ግብጽ ነበርኩኝ ትላለች እና ሌላ ላይፍ ኤክስፒሪየንስ አላት እዛ። አሁን የጋናው ላይ የሆነ ሰዓት ላይ ምን ሀፕን ያደርጋል? በቃ ልጇ ኮሌጅ ገብቷል። ስለዚህ ብቻዋን ነች እና የሆነ ጊዜ በቃ ዛሬ ከከተማ ወጥቼ ድራይቭ አድርጌ የሆነ ከተማን ማየት ፈልጋለሁ፣ ጋናን ካንትሪ ሳይዱን የገጠሩን ሳይድ አይቼው አላቅም ትልና ድራይቭ ማድረግ ትጀምራለች ዝም ብላ ራንደምሊ። ከዛ ትሄድና ሊመሻሽ አካባቢ የሆነ ከተማ ትደርሳለች። ከዛ እዛ ስታይ ሆቴል የለም፣ ብታይ ብትፈልግ ዞራ ብታይ ሆቴል የለም። ከዛ አንድ እቃ ያው ጭንቅላቷ ላይ ተሸክማ የምትሄድ ሴት ታገኝና እባክሽን እንግዳ ነኝ እና ማደሪያ ፈልጌ ነው ትላታለች። እሷ አክቹዋሊ የተጠቀመችው ቃል ስትሬንጀር የሚል ነው እና ሴትዮዋ ትስቅባታለች። አይታት ጋናዊ ሆናላታ ማለት ጋናዊ ነች ብላ አስባለች እና ስትሬንጀር ነኝ እንግዳ ነኝ ስትላት ግራ ገብቷታልና ሳቀችባት። እንዴት እንግዳ ነኝ ትላለች? ከዛ እና ያለቻትና የሰፈሩ ሽማግሌ አስተዳዳሪ አይነት ጋር ተወስዳታለች። ከዛ ሰውየው በቃ ሰላም ይላል፣ ሴትዮዋንም እንኳን አመጣሻት ምናምን ብሎ ያሰናበታትና ከዛ እሷን አይቷት ያው ጋናም የተለያዩ ጎሳዎች አሉ እና የየትኛው ጎሳ እንደሆነች መገመት ይጀምራሉ ማለት ነው። እሷ ጋናዊ አይደለችም፣ ጥቁር አሜሪካዊ ነኝ ብላ ከመናገሯ በፊት ወይንም እሱን እንድትናገር እንኳን እድል አልሰጧትም። በቃ የእንትን ጎሳ ነች እሱና ባለቤቱ ይከራከራሉ ማለት ነው። ኖ እርግጠኛ ነኝ የእንትን ጎሳ ነች ብለው ከዛ አንደኛው ጎሳ ላይ ወሰኑ ማለት ነው። እና እሷ ደስ የሚል ስሜት ተሰማኝ ትላለች። ምክንያቱም የሆነ ቢሎንጊንግነስ አገኘው። በቃ ልክ ሲያዩኝ ጋናዊ መስያቸው የትኛው የጋና ጎሳ ነች ብለው እየተከራከሩ ነውና የሆነ መጨረሻ ላይ ደግሞ የዚህ ጎሳ ነች ብለው ወሰኑና ጋናዊ መሆኔ ወይንም አፍሪካ ውስጥ የሆነ ቦታ ቢሎንግ ማድረግ መቻሌ በጣም አስደሰተኝ ትልና አፍሪካዊ መሆኗን ሳትነግራቸው በደንብ አስተናግደዋት። ማስተናገድ ማለት አካባቢው ላይ ያለው ሰው በሙሉ እንግዳ እንደመጣ ሲነገረው እሷ የምታድርበት ቤት ኦልሞስት ምንም ምግብ ኩክ ሳያደርጉ መኝታዋን ብቻ ነው ያዘጋጁላት። ጎረቤቶች በሙሉ የተለያየ ነገር አመጡ። አንዱ የሆነ ምግብ፣ አንዱ የሆነ ፍራፍሬ ምናምን እና ጠረጴዛው ሙሉ ሆነ በምግብ ትላለች። ከዛ በቃ ድግስ ሆነ። ሁሉም ጎረቤት መጡ። ለሷ በጣም ትልቅ አገሬ ነው የሚል አይነት ስሜት ወይንም አፍሪካዊ ነኝ ብላ ነው መጀመሪያም ጋና የሄደችው። እዛ ደግሞ ስትሄድ እነሱ የተቀበሉበት መንገድ ደግሞ በጣም ያስደስታታል። ኦፍ ኮርስ ጋና አክራ ላይ ዋና ከተማው ላይ
እንደዛ አይደለም ፐርሰፕሽናቸው፣ በዛ መንገድ አይደለም የተቀበሏት። ያው ከተማ ላይ ያለ ነገር እኛም ሀገር ነው። ክፍለ ሀገር ስትሄድ ገጠር ያሉት ግን በጣም ደስ በሚል መንገድ ነው የተቀበሏትና እኛ ጋር ብትመጣ ምን አይነት አቀባበል የምናደርግላት ይመስላችኋል? ከዚህ በፊት ኦፕራ ዊንፍሬ ኢትዮጵያ መታ አይ ቲንክ ጋርዶቿ ነጮች ናቸውና ከኤርፖርት ጀምሮ ከሷ ይልቅ ጋርዶቿን ሲያከብሩ ነበር የሚል ነገር ሰምቻለሁ። ትክክል አይሁን ኮንፈርም አላደረኩም። ግን ሁለተኛው ፖይንት ደግሞ ዛሬ ላነሳላችሁ የፈለኩት ከዛው ላይ አንድ አገልጋይ ነበራት። ልጅ እግር ነው፣ ተማሪ ነው እና መጀመሪያ ምን ይላታል? ያው በአማላጅ ነው የመጣው እና እባክሽ ይሄ ልጅ ችግረኛ ነው እና ለአንቺ አገልጋይ ይሆንሽ፣ ብዙ አያስቸግርም፣ ብዙም አይፈልግም፣ ጀስት አገልጋይሽ ይሁን እና አንቺ ጋር እየኖረ የምታዡን ነገር ሁሉ ይታዘዝልሻል። ከዛ በቃ እኔ ምንም ያን ያህል አገልጋይ አልፈልግም፣ ያው አሜሪካን ያደገችው ስለዚህ ሰራተኛ አልለመደች፣ ሁሉን ነገር ራሷ ማኔጅ ታደርጋለች። ግን አማላጅ ተብሎ የመጣው ሰውዬ በጣም ስለለመናት ኦኬ በቃ ትላለች። ከዛ ልጁ እሷ ጋር መኖር ይጀምራል። የምትልካውን ይላላካል እና ምንም ደሞዝ አይፈልግም። እዛ ከተማ ውስጥ እየኖረ መማር ነው የሚፈልገው። የትምህርት ቤት ክፍያውንም ራሱ ነው የሚከፍለው። እሷ ጋር ማደሪያ ነው የሚፈልገው። ከዛ ይላላክላታል። ከዛ ደግሞ ያው እሷ እንደ ወላጁ ትሆናለች ማለት ነው፣ ቤተሰቦቹ ገጠር ስለሆኑ። በዚህ ሁኔታ የተወሰነ ጊዜ ከቆዩ በኋላ የሆነ ቀን ልጁ ይመጣና አንቲ ማያ ነው የሚላት፣ አክስቴ ማያ ነው የሚላት እና አንቲ ማያ ሰዎች ይፈልጉሻል ይላታል። ማን ነው ስትል በጓሮ በኩል ናቸው፣ ውጭና እናግሪያቸው ባክሽን ይላታል። ማን ነው በጓሮ በኩል ደግሞ የሚመጣው ብላ ስትሄድ ብዙ ሰዎች ናቸው ተሰብስበዋል። ከዛ አንደኛው ሽማግሌው ሰውዬ ሰላምታ ይሰጣትና እኛ የእሱ ልጅ ቤተሰቦች ነን፣ እኔ አያቱ ነኝ፣ እሱ አባቱ ነው፣ እሷ እናቱ ነች፣ እነዚህ ደግሞ ወንድሞችና እህቶቹ ናቸው ምናምን ብለው ኢንትሮዲውስ ያደርጋታል እና በጣም ትገረምና ኑ ግቡ ብላ ታስገባቸዋለች። ከዛ ሰዎቹ ራሳቸውን ፕሬዘንት ያደርጋሉ። በቃ እዚህ የመጣ ነው አንቺ ልጃችንን ተቀብለሽ እና ልጁ ደግሞ ትምህርት ቤት ስለሚማር እና ቤተሰቦቹ ስለሌሉ እሷ ልክ እንደ ራሷ ልጅ ትምህርት ቤት እንደ ወላጅ የምትሄደው እሷ ነች። ትምህርት ቤት የሆነ ነገር ሲከብደውም አብራው የምታስረዳው የምታጠናው እሷ ነች። እና ይሄንን ነገር እነሱ በጣም እንደ ትልቅ ውለታ ቆጥረውት ነው በጣም እናመሰግናለን ብለው ማአት ፍራፍሬ ነው ወደ ቤቷ የሚያስገቡት ማለት ነው፣ ይዘው የመጡት ምስጋናቸውን ለመግለጽ። ከዛም መጨረሻ ላይ ሲሄዱ ምን ይሏታል? በየወሩ እኛ ጋር የበቀለውን ነገር ወቅቱ ያፈራውን ነገር በሙሉ በየጊዜው እንልክልሻለን ይሏታል። እና በጣም ትደነቃለች። በጣም ያስደነቃት ነገር ምንድነው? አንደኛ ልጁ የሀብታም ልጅ፣ ገበሬዎቹ በአገራቸው በጣም ትልቅ እርሻ ያላቸው በጣም ሀብታሞች ናቸው። እሱ ግን ይሄን አልተናገረም። ሁለተኛ ደግሞ ቤተሰቦቹ ለልጃቸው ያላቸው ፍቅር፣ ምክንያቱም እሷን ይሄን ሁሉ ያመሰገኗት ይሄን ሁሉ ያከበሯት ልጃቸውን ትሪት ስላደረገችላቸው ነው። እና ልጁ ምን አይነት የፍቅር ስሜት ነው የሚሰማው? በቃ ቤተሰቦቹ ያሳዩት ፍቅር ምን አይነት ስሜት ነው የሚፈጥርበት? ለካ እኛ አሜሪካ ስንኖር ይሄንን ነገር ሚስ አድርገናል ብላ በጣም ይከፋታል። በጣም ደግሞ አስገራሚ የሆነ አስተማሪ ሁኔታም ይሆንላታል። ባይ ዘ ዌይ ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሶስተኛው አጠር አድርጌ ሼር ላድርጋችሁ። ሶስተኛ ኤክስፒሪየንሷ ደግሞ ሼር የምታደርገው መጽሐፉ ላይ ኦፍ ኮርስ ብዙ ነው፣ እኔ ከመረጥኳቸው ውስጥ ማለት ነው። ማልኮም ኤክስ የሆነ ሰዓት ላይ ጋናን ሊጎበኝ ይመጣል። የሆነ የወርልድ ቱር እያደረገ ካይንድ ኦፍ የዲፕሎማቲክ ስራ እየሰራ ማለት ነው። እና ማልኮም ኤክስ ማን እንደሆነ የማታውቁ ከሆነ ጉግል አድርጉት። በጣም በጊዜው ዝነኛ ከነበሩ የአሜሪካ ውስጥ የነፃነት ታጋዮች ውስጥ አንዱ ነው። ጥቁር አሜሪካዊ ነው እና እሱ ጋና መጥቶ ፕሬዝዳንቱን ማግኘት ይፈልጋል። መጠቀም የሚፈልጉት ወይም መሞከር የሚፈልጉት ኔትወርክ ምንድን ነው? አንድ በጣም ዝነኛ ሰውዬ አለ እዛ እና እሱ አርፏል። የእሱ ሚስት ግን ከፕሬዝዳንቱ ጋር ዳይሬክት ሊንክ አላት ብለው እሷን ለማግኘት፣ እሷም ጥቁር አሜሪካዊ ስለሆነች እሷን ለማግኘት በጣም ይጥራሉ እና ሊሳካላቸው አልቻለም። በቃ የሆነ ጊዜ ሲሄዱ የለችም ይላሉ፣ ወይንም የሆነ ቦታ ሄዳለች፣ ወይ እንደዚህ አይነት ቦታ ነች፣ ወይ እንደዚህ በጣም በቃ ተስፋ ይቆርጡና መጨረሻ ላይ የመጨረሻ የሽኝት ግብዣው ላይ ሴትዮዋ ትመጣለች። ከዛ የሽኝት ግብዣው ላይ ታገኘዋለች፣ እሱን ታወራዋለች። በጣም ደስ ይላታል፣ በጣም ኢንስፓየር ያረጋታል። ይሄማ ማልኮም ኤክስማ በጣም ድንቅ ሰው ነው፣ ፕሬዝዳንቱን ሳያገኝ መሄድ የለበትም ትላለች። ከዛ ወዲያውኑ ቤቷ ሄዳ ለፕሬዝዳንቱ ደውላ እባክህን አግኘው ትለዋለች። ፕሬዝዳንቱ ወዲያው ደውሎ ማልኮም ኤክስን ነገ ጠዋት ፍላይ ከማድረጉ በፊት ላገኘው ፈልጋለሁ ይልና በሰዓቱ የነበሩት ፕሬዝዳንት ኳሚ ንክሩማ ናቸው፣ ያናግሩታል። እዚህ ጋር ማያ በጣም ትበሳጫለች።
ለምን ሴትዮዋን እስካሁን ድረስ እንድታገናኘው ስንጨቀጨቃት ለምንድን ነው ልታገኘን ያልፈለገችው ብላ በጣም ተቀይማታለች። ከዛ ያው ወደ ፍላይቱ እየሸኙት ማልከም ኤክስ እኔ ከማያ ጋር እመጣለሁ ይልና እሷ የምትነዳው መኪና ውስጥ ይገባል። መኪና ውስጥ እየሄዱ ምን ይላታል? የሴትዮዋን ስም ጠርቶ ምን ታስቢያለሽ ስለሷ ይላታል። እና በቃ ትዘረዝረዋለች ንዴቷን ማለት ነው። እና ይሄንን ስትነግረው ዝም ብሎ ይሰማትና ከዛ ሚስ ማያ አንጀሎ በጣም አስተዋይና በሳል ሰው ትመስይኝ ነበር፣ ለካ እንደ ህፃን ልጅ ነው የምታስቢው ይላታል። ያኔ በጣም ነው የምትደነግጠው። ምን ማለቱ ነው ብላ በጣም ግራ ትጋባለች። ከዛ ያስረዳታል። አሁን አንቺ እያሰብሻለሽው በምንፈልገው ፍጥነት ስላላገዘችን ነው፣ ግን አትርሺ፣ እሷም የራሷ ላይፍ፣ የራሷ ፕሮብሌሞች፣ የራሷ ስጋቶች፣ የራሷ ፍርሃቶች አሏት እና አንድን ነገር እኛ በምንፈልገው ፍጥነት እኛ በምንፈልገው መንገድ ለምን አላደረገችልንም ብለን እንደዚህ መሆን የለብንም። የእሷንም ፓርት አንደርስታንድ ለማድረግ መሞከር አለብን። ሁለተኛውና ግን ትልቁ ነገር ወደድንም ጠላንም እንደዚህ አይነት ሰዎች ያስፈልጉናል። ፓወርፉል የሆኑ ሰዎች ኤቭሪዌር ያስፈልጉናል እና አናደዱንም አላናደዱንም ትዕግስተኛ ሆነን እኛ የምንፈልገውን ሁሉ ሳይሆን እነሱ ማድረግ የሚችሉትን ሁሉ ግን መጠቀም እንችላለን አለብንም አላትና በጣም ያላሰበችው አይነት አስደናቂ የሆነ እይታን የፈጠረላት እና እሷን ብንጣላትም ብናኮርፋትም አልቲሜትሊ ማግኘት የምንችላት ትንሽ እገዛ ብትሆን እሷን እናጣለን አይነት ነው ሐሳቡና እኔ በጣም ተመችቶኛል። እናንተ ምን ታስባላችሁ? ለዛሬ ሼር ላረጋችሁ የፈለኳቸው 3 ፖይንቶች እነዚህ ናቸው። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ